የአባቶች ድንቅ ጥበብ የተሞሉ መልሶች። ባለብዙ ታሪኩ የወሊሶ ብፁዕ አቡነ ዲዮስቆሮስ ያጠምቁና ያስተምሩ በነበረበት ስፍራ አንድ በትዕቢት መንፈስ የሚሰቃይ ወጣት መጣና መፈክርነት ያዘረ ቃልን ተናገረ። ክብር ይግባትና ንግግሩ የድንግል ማርያምን ዘላለማዊ ድንግልና የሚቃወም ነበር። ወደ አባ ዲዮስቆሮስ ቀርቦ እንዲህ አላቸው፣ ድንግል ማርያም እኮ ብዙ ልጆች አሏት፣ ባታውቀው ነው እንጂ ላንተም እኮ እናት ናት አሉት። አቡነ ዲዮስቆሮስ በሚያጠምቁበት ስፍራ አጋንንትን ለመገሰጽ የሚጠቀሙበት ብቸኛ ንግግር የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ያለውን በመጀመሪያ ቃል ነበረ የሚለውን ክፍል በማንበብ ነበር። ይህንን ጥልቅ የወንጌል ክፍል ሰይጣን ሰብቶ መቋቋም አይችልም ነበር። በአንድ ወቅት አንዲት የሌላ እምነት ተከታይ ወደ ስፍራው መጥታ ጥያቄ ሲጠይቅ አንድ ዲያቆን እንዲያስረዳ ታዘዙት። ዲያቆኑ መጽሐፍ እየጠቀሰ ለረዥም ሰዓት ቢያስተምራትም ድርቅ ብላ ለመረዳት ፈቃደኛ ሳትሆን ቀረች። ብፁዕነታቸው ተነስተው በመጀመሪያ ቃል ነበረ ማለት ጀመሩ። ከደቂቃዎች በኋላ መጮህ ጀመረች። ካጠመቋት በኋላ በላውን አስረዳት አሉት። ልጅቷም የተነገራትን ተቀበለች። የቦሩ ሜዳው መምህር አካለ ወልድ ከሌሎች ሊቃውንት ጋር ኢየሩሳሌምን ሲሳለሙ ድንገት የሌላ ሀገር መነኮሳት መጥተው በዱላ አጣደፏቸው። ነገሩን ሲጠይቁ ለምን በእግዚአብሔር ሶስትነት እንደማያምን ሰባስልዮሳዊ አንድ ጣታችሁን ወደ ላይ ብቻ ጠቁማችሁ ታማትባላችሁ? ለምን እንደኛ 3 ጣታት እንደሚጎርስ ሰው በአንድ ገጥማችሁ አታማትቡም? አሉና በቁጣ ጮሁ። መምህር አካለ ወልድ በፈሊጥ እንጂ በፍልጥ የሚሆን ነገር ስለሌለ ቁጭ ብለን እንነጋገር አሉ። እኛ በአንድ ጣት ብናማትብም ሶስትነቱን እናምናለን። አንዷ ጣትም እኮ 3 አንጓዎች አላት። አንድ መሆኗ አንድነቱን፣ 3 አንጓዎች ሶስትነቱን ያስረዳል። የታችኛው አንጓ መሰረት ነውና የወልድ የመንፈስ ቅዱስ መሰረት የሆነው የአብ ምሳሌ ነው። የመካከለኛው በሁለቱም ህልው የሆነ የመንፈስ ቅዱስ ምሳሌ ነው። የላይኛው ጥፍር የለበሰው ደግሞ ባዕድ ሥጋ የተዋሃደ የወልድ ምሳሌ ነው። ሀገራችሁ ሄዳችሁ አስተምሩበት አሏቸው። ይህ ትርጓሜ በወንጌል አንድምታ ላይ በእግዚአብሔር ጣት አጋንንትን አወጣለሁ የሚለው በሚተረጎምበት ስፍራ ላይ ይገኛል። ንቡረ እድ ክፍለ ዮሐንስ ደግሞ አንድ ወጣት መጥቶ ለእግዚአብሔር የአምልኮ ለቅዱሳን የጸጋ ስግደት እንደሚሰገድ አውቃለሁ፣ ግን በቅዱሳን ስዕል ፊትና በፈጣሪ ፊት ስንሰግድ እንዴት ለይቼ ጸጋ የአምልኮ እያልኩ መስገድ እችላለሁ አላቸው። ንቡረ እድ መለሱ፣ አንተ ዝም ብለህ ስገድ፣ እነርሱ የየድርሻቸውን ይወስዳሉ። አቡነ ሽኖዳ ሳልሳዊ ከሹፌራቸው ጋር ሲሄዱ ሹፌሩ መኪናውን ከመጠን በላይ አበረረው። ፓትርያርኩ እንዲህ አሉ፣ ልጄ ስለምንቸኩል ቀስ በል። አንድ ታላቅ የጉባኤ መምህር ተጠየቁ። ካህናት ዶሮና በግ ወዘተ ማረድ የማይችሉት ስለምንድን ነው? የክርስቶስን ሥጋና ደም የሚፈትት ካህን እንደ ኦሪት ካህን የእንስሳ ደም አያፈስም። ካህናቱስ መልካም፣ ሴት ልጅስ ለምን ማረድ ትከለከላለች? ሕይወትን የምትሰጥ ሴት ሕይወት አታጠፋም። አለቃ ለማ ልጃቸውን ለምን በጣም እንደሚገርፉ ተጠየቁ። እኔ ልጅን ካልቀጣሁት እግዚአብሔር ይቀጣብኛል፣ የእግዚአብሔር ቅጣት ደግሞ ሞት ነው። አንዱ መጥቶ አንድን የመጽሐፍ መምህር ጥምቀት ጋዳ አለው ወይ አላቸው። እሳቸውም መለሱ፣ አምና ነበረው፣ የዘንድሮን እንጃ። አቡነ ዮሐንስ አንድን ሥራ ፈቶ የአብነት ተማሪዎችን ሲማሩ ከሩቅ የሚያወጣ ታዩና አንተ አትማርም ወይ አሉት። አባቴ ምን እየበላሁ ልማር ብለው ነው አለ እየተቅለሰለሰ። አቡኑ መለሱ፣ አሁን ምን እየበላ ነው የምትደነቁረው? አቡነ ጎርጎሪዎስ በዝዋይ ሳሉ አንድ ወጣት ሰርቆ ሲያመልጥ አባረው ይዘው ሰዎች አመጡላቸው። ዕቃው ከተመለሰ በኋላ ሌባውን ለሕግ አሳልፈው ሊሰጡ ሲቸኩሉ አይሆንም አሏቸው። ሰዎቹ ተገቢውን ቅጣት እንዲያገኝ ወደ ፖሊስ እንውሰደው አሏቸው። እርሳቸውም መለሱ፣ ኦርቶዶክሶች ተሰራርቀው ተካሰው መጡ ከሚል ስም ውጭ ምንም አናተርፍም። አቡነ ሰላማን አንዱ ባለስልጣን ጉዳይ ሊያስፈጽሙ በሄዱበት ቢሮ አንተ ብሎ በማናገር ያቃልላቸው ሞከረ። እሳቸውም እንዲህ ያሉት፣ የቤተ ክርስቲያንን ጉዳይ ፈጽምልኝ እንጂ እንኳን አንተ ቀርቶ አንቺን ብለህ ጥራኝ።
የደርግ መንግስት እንዳሻው ሊዘውራቸው ተስፋ ያደረገባቸው ፓትርያርክ አቡነ ተክለ ሃይማኖትን በመሪው አማካኝነት እንዲህ ሲል ጠየቃቸው። የቅድስት ሥላሴ ካቴድራልን ወደ ሙዚየምነት የመቀየር ሐሳብ በመንግስት በኩል ተይዟል። ይህንን ለማድረግም የእርስዎ ድጋፍ የግድ ነው። ፓትርያርኩ መለሱ፣ ምን ችግር አለ? በቅርቡ የዓመቱ ሥላሴ ክብረ በዓል ስለምናከብር ህዝቡ ባለበት እናንተም ተገኝታችሁ አብረን ለምን አንወያይም? በዚህ ምላሽ ምክንያት እቅዱ ተሰረዘ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዲያቆን መምህር ሄኖክ ኃይሌ፣ የግዮን ወንዝ፣ ጥር 13 2012 ዓመተ ምህረት ተጻፈ።